ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። ታውቃለህ፣ ውጪ ነው የምኖረው፣ ኢትዮጵያ አይደለሁም። እና ትምህርት ዩኒቨርሲቲ ስትማር እዚህ ሀገር እኔ ያለሁበት ሀገር እንትን ይሰጠዋል፣ ብድር ይሰጠዋል፣ የትምህርት ቤት ይከፍሉላል እና የመንቀሳቀሻም ይሰጠዋል። ያው የተማርክ ስራ መስራት ስለሚከብድ ያው ትችላለህ መስራት፣ ግን ያው ይህን ብር ይሰጠዋል መንግስት ማለት ነው። እና ያው እኔ አቅሙ የለኝም የትምህርት ቤቱንም የመክፈል እንትንም የማለት እና ይህን ብር ተበድረን ግን መጨረሻ ላይ ወለድ አለው በመመልስበት ሰዓት 40 ዓመት ውስጥ በአመት ወደ 30 ያው እንግሊዝ ነው የምኖረው 36,000 ፓውንድ ነው 25,000 ፓውንድ በላይ ከሰራ በአመት ብድሩን ለ40 ዓመት ትከፍለዋለህ። በ40 ዓመት ውስጥ ትከፍለው ያው ወለድ አለው እና ሌላ አማራጭ የለም። እና እንዴት ታየዋለህ? ያው ስራ ካልሰራው እዚህ ሀገር ካልኖርኩ ደግሞ መክፈል አይጠበቅም። ያው ግዴታ አይደለም መክፈሉ። እሺ፣ በመጀመሪያ ልታውቁ የሚገባው ነገር ወለድ ሐራም ነው። በወለድ ከሆነ የሀገሪቱ መንግስት ብድር የሚሰጣቸው ወደፊት ጨምሮ ሊቀበላቸው አይነት ነገር ከሆነ ካበደራቸው ብድር ተጨማሪ እዛን ይሄን ብድር መቀበል ሐራም ነው፣ ክልክል ነው። ምክንያቱም ወለድ ሐራም አላህ ስብሐነሁ ወተዓላ ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ ይላል። እናንተ ያመናችሁ ሰዎች ሆይ ወለድን አትብሉ ብሏል። ወለድ ብሎ ማለት ምን ማለት ነው? ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ፣ ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው። ለምሳሌ ይሄ መንግስት 100,000 ያበድርህና ወደፊት ሲቀበልህ ጊዜ 150,000 ብር አድርጎ ሊቀበልህ ከሆነ ተጨማሪ 50,000 ብሩ ወለድ ነው። 100,000 ብር አበድረው ግን ወደፊት 100,000 ብር ብቻ ከሆነ የሚቀበልህ ችግር የለውም፣ ይሄ ወለድ አይደለም። ቦታቸዋል አይደል? ያ ነው። ስለዚህ በወለድ ከሆነ መቀበል አይቻልም፣ አይፈቀድም። ነገር ግን እናንተ በዚያች ሀገር ላይ እንደ ስደተኛ ሆናችሁ ሄዳችሁ በሰዓቱ ምንም አይነት መጠጊያ የላችሁም፣ ያ መንግስት ከሚያደርግላችሁ ድጋፍ ውጭ ቦታቸዋል። ያን ባታገኙ ህይወታችሁ አደጋ ላይ የሚወድቅ ከሆነ የዛኔ ضرورات تبيح المحظورات በሚለው ቃዒዳ መሰረት አስቸጋሪና አስጨናቂ ነገራቶች የማይፈቀድን ነገር እንዲፈቀድ ያስገድዳሉ። ምን ቃዒዳ አለ? ይህም ከቁርአንና ከሐዲስ የተያዘ ነው። ዑለሞች ዝም ብለው በራሳቸው የፈጠሩት አይደለም። አንድ ነገር ለህይወቱ አስቸጋሪ ከሆነ ሰውየው ከዚያ ውጭ ሌላ ምንም አማራጭ ከሆነው ያሌለው ተገዶ እዚያ ነገር ውስጥ ቢገባ እንደ ወንጀለኛ እንደማይቆጠር ቁርአንና ሐዲስ ያስተምራል። ይህን ይመስላል። ስለዚህ እሱ እንደ ወንጀል አይሆንባቸውም ነው ባጭሩ። ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ رفع القلم عن 3 عن المجنون إن الله تجاوز عن أمتي 3 الخطأ والنسيان وما استكره عليه الله كأمتوچه በሶስት መንገድ የሰሩትን ወንጀል አልፎላቸዋል ብለው፣ አንደኛ ረስቶ ወንጀል የሰራ፣ ሁለተኛ በስተት ባለማወቅ ወንጀል የሰራ፣ ሶስተኛ ተገዶ ወንጀል የሰራ። እነዚህ ነገራቶች በዚህ መንገድ በሶስት መንገድ ወንጀል የወደቀ ሰው ወንጀል አይቆጠርበትም። የመጀመሪያው ረስቶ ወንጀል የሰራ፣ ለምሳሌ በጾም ቀን ሰውየው ቢበላና ቢጠጣ ረስቶ ያን ወንጀል ይቆጠራል አይቆጠርም? መልሱ የተናንሳ ኤልያስ፣ በጾም ቀን ረስተህ ቀን ላይ በላህ ጠጣህ ወንጀለኛ ነህ? ለምን? ረስተህ ስለሆነ አይደል? ረስቶ ወንጀል የሰራ ወንጀል የለበትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛ አውቀህ ነገር ብትበላ ያ ነገር እንደ ወንጀል ይቆጠራል። አየህ፣ ስለዚህ ወንጀል የሰራ ሁሉ በአጠቃላይ እንደ ወንጀለኛ አይቆጠሩም። ሶስት ወንጀል አካሎች እንደ ወንጀለኛ አይቆጠሩም። አንደኛ ረስቶ የሱብሂን ሶላት የአዛን ድምፅ እየሰማ አውቆ ሆን ብሎ ያሳለፈ ሰው ፀሐይ እስኪወጣ ድረስ ወንጀለኛ ነው አይደለም? ኤልያስ ወንጀለኛ ነው። እሺ፣ ግን እነሳለሁ ብሎ አስቦ ነይቶ ሳይሰማ ምን ሳይል ልክ ሲነቃ ጊዜ የሰው የሱብሂን ሶላት አልፎ ፀሐይ ወጥቶበታል። ይህ ሰው ወንጀለኛ ነው አይደለም?
አይደለም። አያቸው። ስለዚህ በመርሳት ወንጀል ላይ የወደቀ ሰው ይሄ እንደ ወንጀለኛ አይቆጠርም። ከዛልክ ልክ እንደው ተገዶ ወንጀል ውስጥ የገባ ሰው ለህይወቱ በጣም አስገዳጅ ሆነበት ሰው ይሄን ገንዘብ ካልበላ ህይወት አደጋ ላይ ከወረ የዛኔ እናንተ እንደ ወንጀለኛ አትቆጠሩም ነው ባጭሩ። ገብቷል አይደል? ያው ብሩን እንዳልኩ ብሩን መመለስ አይጠበቅብም። ያው ያልኩን ያህል ካልሰራና ብሩን ወስደ አለመመለስስ እንዴት ይታያል? ያው አያስገድዱ መልስ ብሎ ማለት መልስ ብሎ የማያስገድዱ ከሆነ ያንን የወለድ ገንዘብ አትመልስ። የማያስገድዱ ከሆነ አትመልስ። ያን ገንዘብ ታዲያ ምን እናድርገው ከተባለ በጣም ያው ተቸገር እሺ እሱ ነው። مرحبا وصف بالله التلفي بالي تلش تقاشتن እናቴን ሰደበ ከዛ በኋላ አስተላይ አራ የሆነ ነገር በለ ባል የሚስቱን ቤተሰቦች ሊያከብር ይገባል። በተለይ እናትና አባቷ የማያከብርላትና የሚሰድብባት የሚዘልፍባት ከሆነ ትምከረው፣ ታስመክረው። ከተስተካከለ ሰየው። ነገር ግን ካልተስተካከለ ይሄ ሰው በተደጋጋሚ አዛም የሚያደርጋት ከሆነ እናቷን በመሳደብና በመዝለፍ የዛኔ ፍች መጠየቅ ትችላለች። በዚህ ፍች ብትጠይቀው ወንጀለኛ ትሆን። ታቻል ፍችን ከሚያስጠይቁ አሳማኝ ምክንያቶች እንደውም አንደኛው የሚስጥር ቤተሰብ በስድብና በዝልፊያ አዛ ማድረግ ነው። ይሄ ነው ደስ ለምን ባንተ አልገባህም? የኔ እየገባህኝ እያቋረጠኝ ነው እምቢ ያለ ነው። ይሄ ደግሞ ጠንካራ ነው። ስለዚህ በዚህ ገባ ገብቻለሁ። በነገራችን ላይ ገስት ላይ ተቀምጬ ነው። እሺ كافر ست مغبات ይቻላል ወይ? አይቻልም። ቃል ነብዩ ሰለላሁ ዐለይሂ ወሰለም ፈፈር ቢዳት الدين ዲን ያላትን መርጣ አግባሩ ነብዩ ሰለላሁ ዐለይሂ ወሰለም ዲን ያላትን አግቡ፣ ነገ ልጆችን ትወልዳለህ። በዲን ላይ ኮትኩታ እንድታሳድግልህ የምታደርገህ ሚስት አለ። አንተንም በዲንህ ላይ የምታበረታ የሆነችዋል። እሺ ሰላም አለይኩም። አለይኩም ሰላም። ሰላም ነው ወንድም? አልሐምዱሊላህ። እኔ አልሐምዱሊላህ ሙስሊም ነኝ፣ ግን ሰላት ሙሉ አልሰግድም፣ አቆራርጣለሁኝ። ያኔ በጣም እጨነቃለሁኝ ሳልሰግድ ስቀር። ያኔ ለምን እንደማልሰግድ አላውቅም፣ ግን ይቆራረጣል። ያኔ ሱብሂን ሰግጄ ዙሁር አልደግምም። በጣም ሳልሰግድ ስቀር ደግሞ በጣም ይጨንቀኛል። ተመልሼ በጣም እጸጸታለሁ። ለምን እንደማልሰግድም ተኝቼ በጣም እንቅልፍ አይወስደኝም። ብቻ ህሊና እረፍት የለውም እና ያው ዱና ስደት ነኝ። ብዙ ጊዜ ስራ ሳላገኝ ስቀር አንዳንዴ አላህ ለኔ ምን አድርጎልኝ ነው ምናምን እያልኩኝ በሳጫለሁ። በጣም ብዙ ጊዜ ተንከራትቻለሁና በስደት ስራ አላገኝም። ለኔ ምን አድርጎልኝ አላህ ምናምን እያልኩ አለጦል እያለቀስኩ በጣም እያለቀስኩ ለምነውና ደግሞ መለስ ብዬ እንደዛ አልቅሼ ለምኜ ሳበቃ ደግሞ ዙሁርን አልደግምም ማለት ነው። እና እንደዛ ሸኪል እስላማዊ ትምህርት ትማራለሽ? ቁርአንና ሐዲስ? አዎ እማራለሁ፣ አዳምጣለሁ። ታዲያ የምትማሪው በምን እየተጠቀምሽበት አይደለም? ይሄን ጥያቄ ምንም እስልምና ሊማወቅ ሰው ራሱ አይጠይቀውም። ፈጣሪ ምን አደረገልኝ አይልም። ህሊና ያለው ሰው አይደለም ስለ እስልምና የሚያውቅ ሰው። ፈጣሪ አላህ ሱብሓነሁ ወተዓላ አንቺን ካለመኖር ወደ መኖር እህት ቤት አድርገህ እንጂ የማንዝል ታህታው ምን አድርገህ የዛ አይነት ሰው እናስተው አላህ ሱብሓነሁ ወተዓላ የወረደን ጸጋ እኛን ካለመኖር ወደ መኖር ከማምጣት ይጀምራል። ቦታቸዋል
ከዛ በኋላ ጆሮ ሰጣችሁ የምትሰሙበት፣ ልቦና ሰጣችሁ የምታገናዝቡበት፣ አይኖችን ሰጣችሁ የምታዩበት አላህ የወለላችሁን ጸጋ አንዱን ለማስታወስ ለማወቅ እስኪ አይናችሁን አጨፍኑ፣ ከዚያ ግለጡት። ምን ያክል ጸጋ እንደሆነላችሁ ከዚህ መጀመር ትችላላችሁ። አይናቸውን የተነጠቁ ሰዎች ጋር ሄዱና እስኪ ጎብኛቸው። ምንድነው የምትፈልጉት ቢባሉ እንደው ለቅጽበት ይችላል ማየት አይኔ ተገልጦልኝ ነው የሚሉት። እናንተ የሁሉ አላህ ሰጥቷችሁ ምናልባት የሆነ ስራ ተቋርጦባችሁ ወይ ምን ሊሆን ይችላል፣ በወንጀላችሁ ምክንያትም ሊሆን ይችላል። እሱ ራስን ዞር ብሎ መፈተሽ ነው ሰው ያለበት። አላህ ምን አድርጎልኛል አይባል። ፈጣሪማ አንተን ካለመኖር ወደ መኖር አመጣ። ይሄ ሁሉ ጸጋ ሰጠ በአንተ ላይ የዋለው ያታችኋል። እንድትንቀሳቀሽ አደረገሽ። ከሀገርሽ ወጥተሽ ስራ እንድትፈልጊ ስንቶች ናቸው አብረውሽ ያደጉ ጓደኞችሽ ከእናትና ከአባት ቤቶቻቸው ቁጭ ብለው የእናትና አባት እህል እየጠበቁ ያሉ፣ ምግብ እየጠበቁ ያሉ። አንቺ ግን እንድትብቃቂ በሩን ከፈተልሽ። በራስሽ ጊዜ ተቀምጠሽ ምናምን አሁን እሷ ምን አድርጎልኝ አንተ ነው ብር ነው ገብታችኋል አይደል? ጸጋ ብር ብቻ አይደለም። እዚህ ዓለም ላይ በእናንተ ላይ የተዋለውን ጸጋ ሁሉ አስተውሉ። ስተንተኖች አንድ ቀን መሽቶ ቀጣዩ ቀን ሲነጋ ጊዜ ቀጣይ ቀን እንደሰጣችሁ ራሱ ይሄንን ነው ተአምር ብታደርጉት፣ ተደብሮ ታደርጉ፣ ተፈክሩ ብታደርጉ እሱ ራሱ ትልቅ ጸጋ እኮ ነው። አምላክ ያላህ ሆይ ቀጣይ ቀን ስለሰጠኸኝ እድል ስለሰጠኸኝ አመሰግናለሁ ብላችሁ ሁሌም ብታመሰግኑበት ይሆን ነበር። ቀኑ እያንዳንዱ አላህን ዳግም የምትገዙበት፣ ራሳችሁን ዳግም የምታስተካክሉበት፣ እንዲሁም ደግሞ ስራ ከሌላችሁ ስራ የምትፈልጉበት ያንን ቀጣይ ቀን ስለሰጣችሁ። ስንቶች ናቸው ነገን እንኖራለን ብለው ልክ እንቅልፋቸውን ተኝተው በዛው ሳይነሱ የቀሩና የሞቱ። ያን አስተውሉ። ጉልበት ሰጥቷቸዋል፣ አይን ሰጥቷቸዋል፣ እግር ሰጥቷቸዋል፣ የሁሉ ነገር አድርጎላቸዋል። መንቀሳቀስ ደግሞ ሰበቡን ማድረስ ደግሞ የእናንተ ነው። አዎ የተሰጣችሁን ጸጋ ብታስተውሉ ኖሮ የሌላቸውን ነገር ባልፈለጋችሁ ሁሉም አለን ብላችሁ በደስታ ነው። እሺ በአመት አንድ የመግሪብ ሶላት ላይ ሱረቱል አዕራፍ በመቅራት መስገድ ሱና ነው። ነቢያችን ሰለላሁ ዐለይሂ ወሰለም ቀርተዋል። ነገር ግን ያንን ለዘወትር አድርገውታል ወይ? ለዘወትር ያልተደረገ ነገር ለዘወትር ማድረግ ማስረጃ ያስፈልገዋል። ነቢያችን ሰለላሁ ዐለይሂ ወሰለም ለምሳሌ ቁኑት አድርገዋል ፈጅር ላይ። ከስንት አንድ ያደረጉትን ግን ለሁል ጊዜ ለዘላለም ያንን እንደ ሱና አድርጎ መጠቀም አልተገኘበትም። ያ ነገር ቢሆን ኑሮ ነብዩ ሰለላሁ ዐለይሂ ወሰለም በቀደሙን ነበር ለዘወትር ሁል ጊዜ ሲያደርጉ እንዳይ ነበር። አንዳንድ ሙናሰባዎችን ተጠቅመው ያደረጓቸውን እኛ ለዘወትር ማድረግ ማስረጃ ያስፈልጋል። እሺ ከተጻፈ ወአለይኩም ሰላም ሰላም ሙስሊም መሆን ፈልጌ ነበር። እሺ ሙስሊም መሆን ፈልገሽ ነው? አዎ። እስልምና እንድትቀበይ ያስገደደሽ ማንም የለም፣ በራስሽ ፈቃድና ፍላጎት ነው አይደል? አዎ። እሺ የምለው ቃል አብረሽ እየተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚመሰክረው የሆነ የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ
ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ አንድ ሰው እስልምና ከተቀበለ በኋላ ሻወር እንዲወስድ ታዟል። ራሱን ለሶላት ዝግጁ ያደርግ ዘንድ ነው፣ ሌላ አይደለም። ከዚህ በኋላ አንድና ብቸኛ ለሆነው አምላክ ለአላህ ብቻ መስገድን ትጀምራለች ማለት ነው። ሙስሊም ጓደኞች ታገኛለች በአካል አላገኝም፣ በስልክ ነው። በስልክ ችግር የለም። በስልክ አገኛቸውና ስለ ሶላት አሰጋገድ፣ ስለ ውዱእ አደራረግ ያስተምሩሻል። እሺ ወንድሜ እሺ ይሰማል? ይሰማሻል? ስምሽ ማን ነበር? ይሰማል? ድምጼ ይሰማል? እሺ ስምሽ ማን ነበር? አዲ አይሰማም? እሺ ፋኪያ አይሰማም? አሁን ይሰማል። ጠጄ ይባላል። እሺ ከዚህ በኋላ ስምሽ ሀያት ይሆነልሽ። እሺ እሺ ሀያት በውስጥ ያገኙሻል ልጆች ፋኪያ ምናምን አድሚኖች ካላችሁ እዚህ ፎሎ አድርጓትና ያገኙሻል። እስላማዊ ትምህርት እንድትማሪ ግሩፕ ያስገብሻል። ስለ ሶላት አሰጋገደም እንዲሁ ያግዙሻል፣ ያስተምሩሻል። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ኡስታዝ እንደት ነህ? አልሐምዱሊላህ። ኡስታዝ እኔ አንድ ጥያቄ አለኝ። እሺ እኔ ከዚህ በፊት እንትን ስደት ላይ ነበርኩና እውነት ነው። እሺ እዛኔ ሱዳን ነበርኩ። ያው ጊዜው ሙቀት በጣም በዝቷል። በጣም ይሞቅ ነበር። ከዛ ጾም 30 ቀን ማለት ነው በልቻለሁ። ያው ቀድሙን አልከልፈልኩም። እንዴት ይታያል ይሄ ነገር? እሺ 30 ቀን ብቻ ነው የበላኸው የዛኔ ረመዳን? እሺ እንደሱ ከሆነ አሁን ቀባም ከፋራም አለበት። እሺ ቀባ አውጣ 30ውን ቀን ጾም። እሺ ከቻልክ በተከታታይ ካልቻልክ ደግሞ እያቆራረጥክ ይቻላል። ቀባ አውጣ። እስካሁን ቀባ ያላወጣው ለምንድን ነው? ቀባ ማውጣት እንዳለበት ታውቅ ነበር ወይስ አታውቅም? ያው አንዳንድ ኡስታዞች ሲጠይቅ ደግሞ እኔ አንተን ቤት ሁሌ ትከታተላለሁ አታስገበኝ ነበር። አንዳንድ ኡስታዞች ሲጠይቅ 60 ምስኪን እንትን ሰደቃ ስጪ ለዛ ያልቃል ሲል ግራ ገባኝ። ዝም በላቸው። ቀባ ማውጣት ግድ ነው። ከፋራ ያለብህ ደግሞ ቀባ ማውጣት ያለብህ እያወቅህ ቀይ ዛሬ ነገ አውጣለሁ እያልክ አሳልፈው ከሆነ ነው ይቷል አይደል? እንደዛ ከሆነ ቀባ ብቻ ሳይሆን ከፋራም አለብህ። ግን ምንም ካላወቅህ ይሄንን ቀባ ማውጣት እንዳለብህ ካላወቅህ ግን አሁን እያወቅህ ከሆነ ቀባ ብቻ ነው ግዴታ ቢሆን። እሺ ኦኬ ጀዛኩሙላህ ኸይር። እድሜ ይስጥ ጤና ኡስታዝ። አሜን። እያወቅህ ከሆነ ግን ይሄን ነገር ያሳለፈው ከፋራም ጭምር ይኖርብሃል። ከፋራው ለእያንዳንዱ ቀን አንዳንድ ምስኪን ማውጣት ነው። እሺ ጀዛኩሙላህ ኸይር ኡስታዝ። አህለን። እሺ ይሰማል? ኡስታዝ እኔ አባቴ ስለዚህ ከሌለው አባትሽ የለበትም። ነገር ግን ካለው ገንዘብ ወይንም እናንተ ካላችሁ አውጡለት። ለእርሶ ለእያንዳንዱ ቀን አንዳንድ ምስኪን አብሉለት። ረመዳን በመጣ ቁጥር ማለት ነው።
ባሽ ተቆጥሮ አያልቅም እኮ ከብዙ አመት በኋላ ነው። ምን አመቱ ብዙ ነው የታመመው ከ20 አመት በኋላ ነው። ገና አዲስ አሁን ነው የተሻለው። ሲሻል ደግሞ ለሱ እኔ ምን ላድርግ ብዬ ነው። ኦኬ አሁን ተሽሎታል? ያ ህመም አሁን ተሽሎታል። እዚህ አሁን ይስማማለው። እሺ ነገር ግን የ20 አመት ጾም አልጾመም በህመም ምክንያት። አንዳንዴ ይጾማል፣ አንዳንዴ አይጾምም። በቃ ራሱን አያውቅም። በቃ ስለዛ ደግሞ ሲፈልግ ይጾማል፣ ሳይፈልግ አይጾምም ነበር። ደስ ከሆነ በህመም ምክንያት ሳይጾም ያንን 20 አመት ያሳለፈው خلاص ያንን ስላለፈው የሚጠየቅበት አይሆንም። ከቻለ በዚያ ለምስኪኖች ሰደቃ ማምጣት ለእያንዳንዱ ቀን ከፋራ እንደነገርኩሽ ለእያንዳንዱ ቀን አንዳንድ ኪሎ ከገባሽ ሩዝ መስጠት ወይንም ደግሞ ለእያንዳንዱ ቀን አንዳንድ ምስኪን ማምጣት ከቻላችሁ። ካልቻላችሁ የለበትም እስከዛሬው። ከዚህ በኋላ ያለውን መጾም ነው የሚጠበቀው። እሺ እዚህ ያላችሁትን ብቻ እናስተናግዳችሁና እንወጣለን። እሺ አሰላሙ አለይኩም። ሰላም እንደነክ አልሐምዱሊላህ። ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? እኔ ቤተሰቦችንም ጠይቄ የራሴ ፍላጎት ወድጄ ኒቃባን ለብሻለሁ። ከዛ ደግሞ ኒቃባ ለብሼ ከዛ በኋላ ባሌ ደግሞ ማለት ፍቅረኛዬ በቅርቡ አገባሻለሁ ከዛ ኒቃባሽን ከፍተሽ አሳይኝ ብሎኛል። ይፈቀዳል ወይስ አይፈቀድም ይባላል? ኒቃባሽን ከፍተሽ አሳይኝ። እኔ ደግሞ ማሳየት አልችልም አልፈልግም ብያለሁ። እሺ ምንድነው የፈለገው ሰው? ወንድ አስተካክል ፍቅረኛ የሚባል ስለሌለ ነገር ግን ሊያገባኝ የፈለገ ሰው ለማለት ፈልጋለሁ። ኒቃብሽን ከፍተሽ አሳየኛለኝ እና ታዲያ ካላየ እንዴት ነው አንቺን አውቆሽ ሊያገባሽ የሚችለው? ሊያገባሽ የፈለገ ሰው ከሆነ ከአንቺ ጋር አንድ ሰው አባትሽ ወይ ወንድምሽ አብሯቸው ይሆንና አንቺ ፊትሽን ተገልጭለታለሽ ያይሻል። ካላየሽ አንቺ እንዴት ነው መወሰን የሚችለው ማግባት የሚችለው? ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ወጣት መጣና አንተ የአላህ መልእክተኛ ወይ ላገባ ነበር አላቸው። ረአይተሃ አሉት። አይተሃታልን አሉት። ስለዚህ ማየት እንዳለበት እየነገሩት ነው። ስለዚህ አይቶሽ የዛኔ ነው የሚወሰነው በፈቃዳቸው መሰረት ማለት ነው። ነገር ግን ሲያይሽ ጊዜ ብቻችሁን ገንጠል ያለ ክላስ እንዳትቀመጡ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ የኽልወነ ረጁሉን ቢምረአቲን ኢላ ካነ ثالثሁም ሸይጣን አሉ። አንዳችሁ ከአንዲት ሴት ጋር ገንጠል ያለ ስፍራ ከሰው የተለየ ስፍራ ለብቻቸው አይቀመጡም ሶስተኛቸው ሰይጣን ቢሆን እንጂ ማለት ይወሰውሳቸው ነው። ለክፉ ነገር ሊጥላቸው ይችላል ነው። ስለዚህ አብሮሽ አባትሽ ወይ ወንድምሽ አብሮ ይሄድና አንድ ሰው አብሮ ሶስተኛ ጋር ቢሆን ለሳኔ ትታያላችሁ ማለት ነው። እሺ አመሰግናለሁ። እሺ ቀጣይ አለይኩም ሰላም። እሺ ደግሞ ያኔ ባለማወቅ ያኔ የዚና ከፋራው ምንድን ነው? ያኔ በርግጥ ያውቃለሁ ግን ያን ያክል እንደዚህ ወደ እስልምና እኔ ብዙም አይደለሁምና የዚና ከፋራው ምንድን ነው? እኔ ምን ማረጋለሁ? ሙስሊም ሳትሆኚ በፊት ነው እና ሙስሊም ነው ተውበት ማድረግ ያኔ አይመር ምናምን ማለት ወደ አላህ ተውበት አድርጊ። እሺ ሌላ ጥያቄ ያለው አለ ከሶስታችሁ? ሰላም አለይኩም ኡስታዝ። አለይኩም ሰላም። ጥያቄ ነበረኝ። እሺ እኔ የምሰራው ቤት ውስጥ ውሻ አለች
አሁን እንዴት መኖር ይቻላል ቤት ውስጥ? እሺ አንቺ ከውሻ ጋር ግንኙነት አለሽ ማለት እሱን ትንከባከቢያለሽ ምናምን? አንቺ ነሽ የምትንከባከቢው? እንደሱ ከሆነ ውሻን የሚንከባከቡት ለምን ዓላማ ነው? ለሶስት ዓላማ ከሆነ ተፈቅዷል በእስላም። አንደኛ ለአደን አገልግሎት፣ ሁለተኛ እንስሳት ለመጠበቂያ፣ ሶስተኛ ቤት ለመጠበቂያ። ለዚህ ለሶስቱ ከሆነ ውሻን መንከባከብ ኢስላም ፈቅዷል። ከዚህ ውጭ ግን ፈረንጆች እንደሚያደርጉት የሆነ አብረውት ይበላሉ፣ አብረውት ይጠጣሉ፣ አብረውት ይተኛሉ ለጌጥ ምናምን ብለው እንዲህ ለውበት ብለው የሚጠቀሙት አይነት ነገር ከሆነ አይፈቀድም። ብቻ ቤት ትጠብቃለች ግን ቤት ለመጠበቅ ነው። እንደዚያ ከሆነ ውጭ ላይ የራሱ ቤት ተሰርቶለት አገልግሎት እንዲሆን እሱን መንከባከብ ይዛለ ችግር የለም። ነገር ግን ልጋቡ ወይም ለሃጭው እንዳይነካሽ ተጠንቀቂ። ስለሚነጅስ ሰማነ ስለቤታ ወላ ከልከልቡ ፊ ያዓዲኩም ፈክሲሉሁ ሰብዓና ውሻ በሆነ እቃ ላይ ልጋጉን ወይም ለሃጭው ካስነካባችሁ 3 ጊዜ ማነው 7 ጊዜ እጠቡት ብለዋል። የመጀመሪያውን አድርጎ አፈር ከዚያ 6 ደግሞ በውሃ ብለው ተናግረዋል። ይሄን ያስተምርሽ። እሺ ጀዛከላሁ ኸይር መርሐባ። እሺ ኮሜንት ላይ ማስረጃ ክፈት ለመጠበቅ ውሻን መንከባከብ እንደሚቻል ያለ ሰው አለ? እከፍትላለሁ። ያውጣላችኋል። እሺ ጥያቄ ያለው እስከዛ መጠየቅ ይችላል። ድመት ችግር የላቸውም እነሱ ሰለላሁ ዐለይሂ ወሰለም ኢንሃ ሚነ ጠዋፊነ ዐለይኩም ብለዋል። ድመት በእናንተ መካከል ከሚዞሩ እንስሳቶች ነችና ችግር የለም ተናገሩ። ካፊር ነው ልጁ ችግር የለም እናሳያለን። ችግር የለም። እሺ ያውና ማስረጃ ምንጭ ሶሒህ ቡኻሪ 2322 ሶሒህ ሙስሊም 1550 ላይ ለምን ውሻን መንከባከብ እንደሚቻል እዚህ ጋር ተቀምጦላቸዋል። ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ያስተላለፈው ሱሐባ አቡ ሁረይራ ይባላል። እን አምሰከ ከልበን አሉ ነብዩ ሰለላሁ ዐለይሂ ወሰለም ውሻን የያዘ فإنه ينقص كل يوم من عمله قيراط እርሱ ከእያንዳንዱ ቀን ከሰራው መልካም ስራ አንድ ቂራጥ ምን ላይ ይቀነስበታል አሉ። ወልቂራጥ ነሑ ጀበል ኡሁድ የኡሁድን ተራራ የሚያካክል ምን ላይ ይቀነስበታል? ከሶስት ውሻን ከሚንከባከቡ አካሎች ብቻ አንደኛ አውማሽያ አዝመራ ወይንም እንስሳትን የሚጠብቅ የሆነ ውሻ ካልሆነ በስተቀር قال ابن سيرين وابو صالح عن ابي هريره عن النبي صلى الله عليه وسلم الا كلب غنم አያችሁ ፍየልን ወይንም በግን የሚጠብቅ ውሻ ሲቀራሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ለጥበቃ እንደሚቻል ተናግረዋል እዚህ ጋር። አው ሐርፍ ወይንም አዝመራን እንዲጠብቅ ወራቻው ለምሳሌ ገበሬ አይታችሁት ከሆነ ውሻን አስከትሎ ይወስዳል ከእንስሳቶቹ ጋር ፍየሎቹን በጎቹን ምናምን ይጠብቅለታል። እዚያውም ልክ እንዲሁ ሌላ እንስሳቶች መጥተው እንዳይበሉ ይጠብቃል። ይሄ ተፈቅዷል። አው ሰይድ ሶስተኛ የሚፈቀደው እንዳልኳችሁ ለአደን ታውቃላችሁ። ሰውዬው ውሻን ያስለምደውና ሄዶ የሚበላ እንስሳቶችን አድኖለት ይመጣል። ቢስሚላህ ብሎ ይልከዋል። وقال ابو حزم عن ابي هريره عن النبي صلى الله عليه وسلم كلب صيد የአደን ውሻ አው ማሻ ወይንም እንስሳቶችን የሚጠብቅ ውሻ ማለት ነው። ስለዚህ ምንጩን እንደነገርኩ በዚህ ማግኘት ትችላለህ ማለት ነው። ምናልባት ወደ አማርኛ እንቀይረውና እስኪ በትክክል ተርጉሞት ከሆነ ብፁዕ ቅዱስ አቡነ ጎግል አለይሂ ሰላም እስኪ እንመልከት። ሐዲሱ ያውና እዚህ ጋር ታገኘዋለህ። ምንጩ ሶሒህ ቡኻሪ 2322 ሙስሊም ላይ ደግሞ ልክ እንዲሁ 1575 ላይ ሐዲሱን አስተላለፈው ሱሐባ አቡ ሁረይራ ይባላል። ያውና አቡ ሁረይራ ሲያስተላልፍ ከነብዩ ሰለላሁ ዐለይሂ ወሰለም ምን ይላል? ውሻን የሚጠብቅ ማንኛውም ሰው በየቀኑ ከመልካም ስራው ላይ አንድ ቂራጥ የክብደት መለኪያ ይቀነስበታል። ለእርሻ ወይንም ለከርክ እርባታ የሚያገለግል ውሻ ካልሆነ በስተቀር
ያው የሚጠብቅ ለእርሻ ወይንም ለከብት እርባታ የሚያገለግል ውሻ። ኢብኑ ሲሪን እና አቡ ሷሊህ ወአቡ ሁረይራ ሱልጣን በነቢዩ ስልጣን ብሎ ተርጉሞታል። አላህ ይባርከውና አላህ ሰላም ይስጠው ብለዋል። ለበጎች ለእርሻ ወይንም ለአደን የሚያገለግል ያው ለሶስቱ ዓላማ፣ አንደኛ እንስሳትን ወይንም ደግሞ እርሻን የሚጠብቅ ከሆነ ወይንም ደግሞ ለአደን የሚያገለግል ከሆነ ለሶስቱ ይፈቀዳል። ያውና እዚህም ጋር ምን ብሎታል መጨረሻ ላይ ለአደን ወይንም ለከብት እርባታ የሚያገለግል ውሻ። ስለዚህ ለሶስቱ የተፈቀደ ነው ማለት ነው። ይሄን ይመስላል። ዘለቀ በዚህ አንፃር መጽሐፍ ቅዱስ ላይ ጠይቀህና ግባ። እሺ ጥያቄ ያለ ይቀጥል። ወአለይኩም ሰላም እሱ ሱራ 66ኛው ሱራ ቁጥር 1 ላይ አንብብና ስለ ለም ስበብ የወረደበት ስበብ ምን እንደሆነ ንገረኝ። የትኛው ሱራ ስንት ነው ያልሽው? 66 እሺ ያ አዩሃ الذين لم تحرموا ما أحل الله لك የሚለው ነው። አንተ ነብይ ሆይ አላህ የፈቀደልህን ነገር በራስህ ላይ ለምን ታደርጋለህ የሚለው ነው። እሺ በምን ጉዳይ እንደወረደ ራሷ አይሻ ትንገረን እስኪ። ማስረጃ ላይ ሳይወጣች ላሳይሽ። አይሻ ይሄ ምክንያት የወረደበት በምንድን ነው አለች? በማር ነው አለች። በማር ምክንያት ነው። አላህ ፈቅዶት ሳለ ነብዩ ሰለላሁ ዐለይሂ ወሰለም በራሳቸው ላይ ማርን እርም አድርገው ነበር። እኔ ፈቅድኩልህን ነገር በራስህ ላይ ለምን እርም ታደርጋለህ ነው ያላቸው። አሁን ምክንያቱ እንደሆነ እንዴት እንደሆነ አይሻ ተናግራለች። አውጥቼ ያሳይሻለሁ። ከነመንጭ ሰጥሻለሁ። ሴቶች በባላቸው ይቀናሉ። ይቀኑ በደንብ አድርገው ይቀናሉ። ይሄ ቅናት ያስወቅሳቸዋል? ያስወቅሳቸዋል? አያስወቅሳቸውም። በኢስላም ለምን በባልሽ ቀናሽ ብሎ አላህ ሴት ልጅን አይጠይቃትም። አይሻ ሰው ነችና በባሏ በነብዩ ሰለላሁ ዐለይሂ ወሰለም ቀናች። ሐፍሳ ልክ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሚስት እርሷም ቀናች። ከዚያ በኋላ በማን የቀኑት ከተባለ በየትኛው ሚስታቸው? በዘይነብ ቢንት ጃህሽ። ዘይነብ ቢንት ጃህሽ የነብዩ ሰለላሁ ዐለይሂ ወሰለም ሚስት ነች። በጣም ቆንጆ ነች፣ ሀብታም ነች። ለነብዩ ሰለላሁ ዐለይሂ ወሰለም ማር እየገዛች ተመግባቸው ነበር። በዚህ ላይ አይሻ እና ሐፍሳ አላህ ስራቸውን ይወደድላቸውና ቀን። ስለዚህ ከዘይነብ ቤት ማር መብላታቸውን እናስቆማቸው ነብዩ ሰለላሁ ዐለይሂ ወሰለም አሉ። ግን እንዴት መላ እንፍጠር አሉ። ተመልከት አይሻ ምን አለች ለሐፍሳ? ሐፍሳ ያለቻት ነቢያችን ሰለላሁ ዐለይሂ ወሰለም ዘይነብ ቤት ሄደው ማር በልተው ሲመጡ ከአፋቸው ደስ የማይል ጠረን እያገኘን ነው እንበላቸው። የዛኔ እኛን ስለሚወዱን ከራሳቸው ፍላጎት ይልቅ የእኛን ፍላጎት ስለሚያስቀድሙልን እኛ ይሄንን ነገር እናጥላላባቸው። የዛኔ ይተውታል በቃ መብላታቸው ተባብለው ይስማማሉ። እሺ አለች። ልክ ዘይነብ ቤት ሄደው ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ጊዜ አይሻ ምን አለች? እንቱ የአላህ መልእክተኛ ሆይ ከአፋችሁ ደስ የማይል ጠረን አገኘሁኝ ምንድን ነው ብላ ትጠይቃለች። አይ ማር ነው በልቼ የመጣሁት ምናልባት እርሶ ሊሆን ይችላል። ከዚያ ደግሞ ከአሁንም ከዘይነብ ቤት ወደ ሐፍሳ ቤት በሚሄዱ ጊዜ ዘይነብም ጠብቃ ምን አለች? አንቱ የአላህ መልእክተኛ ሆይ ከአፋችሁ ደስ የማይል ጠረን እያገኘሁ ነው ምንድን ነው ብላ ጠየቀች። አይ ከዘይነብ ቤት ነው የመጣሁት ማር በልቼ ነው ምናልባት እርሶ ሊሆን ይችላል አሉና ስለዚህ በራሴ ላይ ከዚህ በኋላ ማርን እርም አድርጌያለሁኝ። ሚስቶቼን የሚከፋቸው ከሆነ ደስ የማይል ጠረን ለሚስቶቼ የሚሰጥ ከሆነ እኔ በይሄን ነገር ከኔ ይቅርብኝ ማሩ በቃ ነው። ማር በጣም ይወዳሉ። እየወደዱት ከራሳቸው ፍላጎት ግን የሚስቶቻቸውን ፍላጎት በማስቀደም ይሄን ነገር ማር እንደሚወዱ ማስረጃ ሐዲስ ላይ እናታችን አይሻ ምን አለች? كان النبي صلى الله عليه وسلم يحب الحلوى والعسل صلى الله عليه وسلم ጣፋጭ ነገርና ማር በጣም ይወዱ ነበር። እየወደዱ ተውት። አያችሁ ከዚያ አላህ ይሄን የቁርአን አንቀጽ አወረደ። ያ አዩሃ ነብዩ لم تحرم ما أحل الله لك تبتغي مرضات أزواجك والله غفور رحيم ይላል። አንተ ነብይ ሆይ እኔ ለአንተ የፈቀድኩልህን ነገር በራስህ ላይ ለምን እርም ታደርጋለህ? ከፊል ሚስቶችህን ለማስደሰት ስትል አላቸው። እኔ መሐሪና አዛኝ ነኝ ብሎ ነገራቸው። ይህ ነብዩ ሰለላሁ ዐለይሂ ወሰለምን ለመውቀስ ብለው የሚያነሱት የሆነ ሐዲስ ነው። አይኖራቸውን ቢያሰሩት ኑሮ እርሳቸውን የሚያወድስ የሆነ ሐዲስ ነው።
ነብዩ ሰለላሁ ዐለይሂ ወሰለም ለሚስቶቻቸው ከራሳቸው ፍላጎት በላይ እንደሚያስቀድሙላቸው የሚገልጽ የሆነ ሐዲስ ነው። አንድ ባል የራሱን ፍላጎት ትቶ የሚስቱን ፍላጎት ቢያስቀድም የሚያስወድሰው ነው ወይስ የሚያስወቅሰው? የሚያስወድሰው ነገር ነው። የሚያስወድሰው ነገር ነው። እኔ ሚስቶችን የሚያስከፋ ከሆነ ከኔ አፍ መጥፎ ጠረን የሚሰጣቸው ከሆነ የእኔ የምወደው ማር ይቅርብኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም የተውበት በጣም የምንወዳቸው እርሳቸውን ትልቅ ቦታ የሚያሰጣቸው የሆነ ሐዲስ ነው። እጀታም ብያለ ነው ዘለቀ እና ሐዲሱን በማስረጃ ላሳያቸው። ቡኻሪ እና ሙስሊም ላይ የተዘገበው አይሻ ራሷ ነች የተናገረችው። ይሄንን ልስታቸው። እሺ ልስታቸው። ያው ላይ መንጭናቸው እዚህ ጋር ቡኻሪ 6691 ሙስሊም 1474 አቡ ዳውድ 3714 ነሳኢ 3421 ምን ይላል እዚህ ጋር? ያው ያ አዩሃ ነብዩ ሊመ ተሐሪሙ የወረደበት ምክንያትን እዚህ ጋር እየተናገረ ነው። ማነች የምትናገረው? አይሻ ነች። ያው አይሻ ኡሙል ሙእሚኒን የምእመናን እናት አይሻ ምክንያትን እየተናገረች ነው። ተዝዑሙ አነ ነብዩ ሰለላሁ ዐለይሂ ወሰለም ካነ የምኩሱ ዐንደ ዘይነብ ቢንት ጃህሽ አይሻ ነብዩ ሰለላሁ ዐለይሂ ወሰለም ከሚስታቸው ከዘይነብ ቢንት ጃህሽ ጋር ይቆዩ እንደነበር ተናገረች። ወየሽረቡ ዐንደሃ ዐሰላ ከእርሳቸውም ጋር ማነው ከሚስታቸው ከዘይነብ ጋር ማርን ይጠጡ እንደነበር ይበሉ እንደነበርም ይህንን ነገር ተናገረች። ፈተዋሰይቱ አነ ወሐፍሳ እኔና ሐፍሷም ተመካከረን አለች። አያቸው አይደለ? ቀደም በነገርኳቸው መሰረት ማለት ነው። ምን የሚል መካከር አደረጉ እነዚህ ሁለት የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች? أن أيتنا دخل عليها النبي صلى الله عليه وسلم فلتقل إني أجد منك ريح مغافر كأنيا كأنداتشن كهولتاتشن ولا أنداتشن ولا النبي صلى الله عليه وسلم ولا بيتاتشن بني جابوا جزء أنت يا الله ملك تنياوي كارسو دس مايل مغافر ترى أن جنيان لن ولا أن نجلس الله شو ننجراتشو أكلت مغافر البلاتشو فدخل على إحداهما كولت أنداتشو ولا أنداتشو النبي صلى الله عليه وسلم جابونا فقالت ذلك له ያን ለእርሳቸው አለቻቸው ተናገረች فقال لا اي مغافر البلهم بل شربت عسلا عند زينب بنت جحش لكن السندام كزينب بنت جحش ዘንድ ማርን የጠጣሁት ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ولن اعود له ሁለተኛ ወደዚያም ነገር አልመለስም አሉ ያ ማለት ማርን አልበላም በቃ ከዚህ በኋላ አሉ فنزلت ወዲያም ወረደች ይቺ አንቀጽ አሁን የጠየቅሽው ማለት ነው ያ ايها النبي لما تحرم ما احل الله لك አንተ ነብይ ሆይ እኔ አምላክ አላህ ለአንተ የፈቀድኩልህን ነገር ለምን በራስህ ላይ እርምት አደርጋለህ የሚለው ማንቀጽ ወዲያው ወረደ። ሱረቱ ተሕሪም ይታይሻል ቁጥር 1 ከዛ ኢን ተቱባ ኢለላህ ወዲያው ከዚህ ተግባራችሁ ወደ አላህ የማትመለሱ ከሆነ ብሎ ኢን ተቱባ ኢለላህ ያኒ ተውበት እንዲያደርጉ አላህ ጥሪ ያደረገላቸው ለማን ለዓኢሻ ወሐፍሳ ለዓኢሻና ለሐፍሳ ወረደ የቁርአን አንቀጽ ወኢዝ አሰረ النبي الى بعض ازواجه حديثا لقوله بل شربت عسلا ነብዩ ሰለላሁ ዐለይሂ ወሰለም ወደ ከፊል ሚስቶቻቸው የሆነ ሚስጥር በተናገሩ ጊዜ የሚለው ምንድነው ከተባለ እኔ ማርን የበላሁት ብሎ የተናገሩት ለማለት ነው ብሎ ሐዲሱ ላይ አስቀምጧል። ይሄን ለማን የተናገሩት? ለሚስቶቻቸው። ወለን አዑደ ለሁ ወደዚያ ድጋሚ አልመለስም ብለው የተናገሩት ነውም ተብሏል። ወቀድ ሐለፍቱ ምያለሁኝም አሉ ፈላ ትኽቢሪ ቢዛሊከ አሐዳ ለማንም እንዳትናገር ይሄንንም ብለውም ተናገሩ ይላል። ይሄ ነው። እሺ ሐና ገባሽ? ሌላ ጥያቄ ደግሞ ሙስሊም ሆኖ ቢከፍር ከዛ ደግሞ ቢመለስ የረመዳን ጾም ቢኖርበት ቀዳ ማውጣት ግዴታ ይሆንበታል አይደለም? ከፍሮ ከሆነ ከእስልምና ወጥቶ ከሆነ ምንም አይነት ተካሊፍ ሸርዕያ ከርሱ ወድቀዋል። በከፈረበት ጊዜ የለበትም። ልክ ወደ እስልምና ሲገባ ከገባበት ጊዜ ጀምሮ ነው አንድ ብሎ እስላሙን የሚጀምረው ጾሙንም ሆነ ሶላቱን። መጀመሪያ ሙስሊም ነበረ ከዛ ደግሞ ተመለሰ ወዳው ገባኝ። በከፈረበት ጊዜ ያለፉትን የአምልኮ ስርዓቶች ቀባውታ አይባልም። መርሐባ። እሺ ባትሪ 9 ስለሆነ ያለው እኔ ክርስቲያን ነኝ የሚለው ልጅ ይቀደም። እኔ ክርስቲያን ነኝ የምትለው ልጅ ሰላም። ሄሎ
እንዴት ነህ? እግዚአብሔር ይመስገን። ማን ነው? አለ አልሐምዱሊላህ። እሺ ያው ጥያቄ ጠይቄ ነበረ እሱን ነው የመለስክልኝ አሁን። እሺ ጥያቄ ምንድን ነው? እስልምና ከመሐመድ በፊት ነበረ የሚሆን ጥያቄ አመለስክልኝ። እስልምና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነበር። እና ከአላህ ሱብሓነሁ ወተዓላ የቀደሙ ነቢያቶችን ከምን ከቁርአኑ አለ ሐዲስ አለ ላሳይ አውጥቼ ምን ላይ ነው ሲያሳይ? እሺ ከቁርአን ወይ ከሐዲስ እያለን ነው ላሳይህ። አብርሃም ሙስሊም ነበር የሚለውን ቃል በቃል ላሳየህ። ከአብርሃም ልጅ ያውና ቁርአን ላይ ይታያል። እዚህ ኢብራሂም ይሁዳዊ ወይንም ክርስቲያን አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም ይላል። ያው ሙስሊም ነበር ይላል። እሺ ሌላ ሐዋርያቶችንም ልጨምርልህ። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ያሉበት ነው። ላሳየህ አንዴ። ያው ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን እኛ ሙስሊሞች መሆናችንን መስክር አሉ ይላል። ያው ሙስሊሞች መሆናችንን መስክር አሉ። ሐዋርያት እኛ ሙስሊሞች ነን ብለው ተናግረዋል። ነቢያቶች ኒዞርጉ የያዘ ነው አይሰማም። ኒዞርጉ የያዘ ነው አይሰማም። አሰማሪ ሆነ አልሰማም። አለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄ ነበረኝ። እሺ አንድ ማለትም የሳውዳ ነበረብኝ ልጅ እያለን የወሰድነው ነበር። ሰዎቹ ደግሞ የለም። አሁን ኢንሻአላህ አስቤያለሁም እንድከፍል ምናምን ማለት ነው በግምት ለቀጣይ ወር ማለት ነው ለቀጣይ አመት እና ደግሞ የሆነ ዱዓ ምናምን አድርጌ አልተሳካልኝም። ምናልባት የሰው ሐቅ ስላለብኝ ይሆን? የሰው ሐቅ መብላት ዱዓን ተቀባይነት እንዳያደርጉ ከሚያደርጉ ነገራቶች መካከል አንደኛው እሱ ነው። ኢማሙ አህመድ ብን ሐንበል ተጠየቁ፣ ታላቁ ዓሊም ዱዓ የተቀባይነት እንዲኖረው ምን ላድርግ ሲላቸው ጊዜ የሰው ሐቅ አትብላ ብለው ተናግረዋል። كذلك النبي صلى الله عليه وسلم نبياتنا صلى الله عليه وسلم تناقروا الحديث لاي እንዴት አላህ Subhanahu Wa Ta'ala ዱዓችሁን ይቀበላችኋል ሰውነታችሁ በሐራም የተገነባ ሆኖ ከሆነ የምትበሉት ከሐራም የምትጠጡት ከሐራም ማእከሉሁ من حرام ومشربه من حرام وغذي بالحرام فأنا يستجاب له አንድ ሰው የሚበላው ከሐራም ከሆነ የሚጠጣው ከሐላል ከሆነ ሙሉ ሰውነቱ የተገነባው በሐራም ምንጭ ከሆነ እንዴት ዱዓው ተቀባይነት ያገኛል ብለው ተናግረዋል። የሰዎች ሐቅ መብላት ደግሞ ከሐራም ነው። አላህ Subhanahu Wa Ta'ala በቁርአን ላይ ያ አዩሃ الذين آمنوا لا تأكلوا أموالكم بينكم بالباطل ይላል። እናንተ ያመናችሁ ሰዎች ሆይ ገንዘባችሁን በመካከላችሁ በሐራም አትብሉ ብለው ተናግረዋል። በባጢል አትብሉ ብለው ተናግረዋል። ስለዚህ ያንን መመለስ አለብሽ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ من كانت عنده مظلمة لأخيه فليتحلله اليوم قبل أن لا يكون دينار ولا درهم ከእናንተ የወንድሙ ሐቅ ያለበት ሰው የበላ ሰው ካለ ያ ሰው በምድር ላይ እስካለ ድረስ ይመልስለት፣ የገንዘብ የማይጠቅም በቀን ከመምጣቱ በፊት ይመልስ ብለው ተናግረዋል። ማለት የቂያማ ቀን ከመምጣቱ በፊት ይመልስ ነው። ስለዚህ ያንን ገንዘቡን ወስዳቸው ለሰውየው
ይቅር በለን እንዲህ ገንዘብ ወስጄ ነበር ካንተ ብላችሁ ጠይቃችሁ ነግራችሁ ስጡት። እሺ ብትነግሩት ሌላ ችግር የሚፈጥር እስከሆነ ሌላ መፍሰዳ የሚያመጣ ከሆነ አንተን አለካ ያነሳህብኝ ብሎ ሌላ ችግር የሚፈጥር ከሆነ የዛኔ በስጦታ መልክ ስጣው ገንዘቡን። እቺ ስጦታ ነች ላንተን ከውሰድ በሉት። ይሄን እሺ ሰዎቹም የሉም ከኛ ርቀዋል። አንድ እኔ ኢትዮጵያም አይደለሁም ለቀጣይ አመት በያስባለሁ ምናምን በቃ አይደርስም ነው ዱዓም አላድርግ ላ አይደለም። ለሰዎቹ ካገኘሻቸው ስጫቸው፣ ካላገኘሻቸው እነሱን አድራሻቸውን ማግኘት የማይቻል ከሆነ ለምስኪኖች ስጫቸው። ዱዓ አቋርጡ ማለት አይደለም። ኢባዳ አቋርጡ ማለት አይደለም። ኢባዳ እንዳታቋርጭ እሺ። ምክንያቱም አንቺ ተውበት አድርገሻል። የሰው ሐቅ ከመውሰድሽ አላህ ሱብሓነሁ ወተዓላ ይወስድሽ ነው ያለው። ስለዚህ ኢባዳ ዱዓ አይቋረጥም። አይ እሺ ሁለተኛው ደግሞ ማለትም እኔ የምሰራበት ቤት የተወሰነ አክል ተነጅሷል ምናምን እግሬ ታጥቤ ሳሎን አልፌ ሲሄድ ልሰግድ ካልሲ አድርጌ በብሄድ እግሬ ነጀሳለሁ። እስካልፍ ብቻ ካልሲ ባደርግ ደረቅ የሆነ ነጃሳ። እሺ ደረቅ እስከሆነ ድረስ አይነጅስም። እርጥበት ባለው ነገር በተነኩት ኖሮ ያ ነጃሳ በአንድ ሰውነታቸው ሲነካቸው የዛኔ የሚነጅስ። እሺ ዱዓ አድርጉልኝ። አላህ ኢማን ዱዓ እንደሚሰማ እናቅም። ወንድሜ የተወሰነ አክል ተማሚ ነው። ሲወለድም ተገርዞ ነው የተወለደው እና በቃ ሲህር ምን አላቅም። ቆንጆዬ ነበር፣ አልተገረዘምም፣ አያይምም፣ አይናገርምም። 7 አመቱ ነው፣ አይሄድምም። ዱዓ አድርጉልኝ። አላህ ይሽረክ። ሰላም አለይኩም። አለይኩም ሰላም። ጥያቄ ነበር አይሉስ። እሺ እህቴ ከባሏ ጋር ከጣልታ ነበርና ስትጣላ ሰዓት አባቴን ጠርተው አባቴ እንዳለ ከዛ ፍታይ ስትለው 3 ፈትቻለሁ ብሎ በአንድ ቃል 3 ፈትቼሻለሁ አላት። ያኔ አባቴ ያለበት ረጃአቱ አለ ያኔ ካይወርዳ እንዴት ነው? ፈትቻታለሁ ብሎ ተናገረ ሰውየው። አዎ በአንድ ቃል 3 ፈታውሽ አላት እና አባቴ ባሉበት። እሺ በአንድ ቃል 3 ጊዜ ፈትቼሻለሁ ነው ያለው ወይንስ የፍቺ ቃላቶችን እያለያየ ነው የፈታው? ፈትቼሻለሁ ለአንዴ ነው 3 የፈታውሽ ብሎ ነው ያቆመው። እሺ እሱ ብቻ ነው፣ ሌላ ፍቺ አላደረገም። ሌላ የለም። መጀመሪያ ጊዜያችን አሁን ደግሞ ዳግመኛ ያኔ ካይወርድም ምናምን ብለው በተወስነኒ ሲሏቸው አይወርድም ብለው ሲሏቸው እንደገና አማለሷቸው። ሲመለሱ አሁን ደግሞ ዳግመኛ ሲጣሉ እንዳንቺ አይነት ሚስት የለኝም፣ ከፈለሽ ገደል መግባት ትችያለሽ፣ እንዳንቺ አይነት ሚስት የለኝም፣ ካሁንም በፊት አሁን በኋላ እንዳንቺ አይነት ሚስት የለኝም ብሎ አላት። አሁን ታዲያ ይሄ ኒካ ይወርዳል ወይስ አይወርድም? ሁለተኛ እሺ ያው እንግዲህ ማነው ያልካ ይወርድም ያላችሁ ማነው? በምን ምክንያት? ወላሂ ዛኔ እዛው ከተማ ነበርና ቃንተን ኢማሙ አሰጋጁ ነበርና አይወርድም ሲሏቸው በዛም አለሷቸው። አረን እንዴት ነው ተሰራ? ይወርዳል። 3 ጊዜ ፍትቼሻለሁ ካለ ይወርዳል። በዑለሞች መካከል ያለው ኺላፍ ምንድነው? 3 ነው የሚወርደው ወይንስ አንደኛው ነው የሚወርደው የሚለው ነው እንጂ ይወርዳል። ሰውየው ተቆጥቶ ከሆነ ቁጣው ራሱን ከመቆጣጠር ውጭ አስወጣው ከባድ ቁጣ ውስጥ ከሆነ የዛኔ አይወርድም። ምክንያቱም መርፉዕ አልቀለም ይሆናል የዛኔ። ሁለተኛ ሰክሮ ከሆነ ይፈታው ጠላቅ السكران لا يقع የሰከራም ሰው ፍቺ ኒካ አይወርድም። ምክንያቱም በዛ ሰዓት አይምሮ ስለሌለ ንጹህ አይምሮ እያለው ያገናዘበ ራሱን በሚቆጣጠርበት ቅጽበት ሆኖ ፈትቼሻለሁ 3 ጊዜ ቢል ኒካ ይወርዳል። ራሱ ቋት የሚወጣ ነው። በዑለሞች መካከል 2 ሐሳብ አለ። 3 ይወርዳል ወይንም አንዱ ብቻ ነው የሚወርደው የሚለው ነው። እኔ ግን ራጅህ ነው ብሎ አመዛኝ ነው ብዬ የማምንበት አንዱ ነው የሚወርደው የሚለው ነው። ለምን ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው ነበር። ይሄን ጥያቄ ራሳቸው ተጠይቀው አንድ ሰው ወደ ነብያችን ሰለላሁ ዐለይሂ ወሰለም ተጠየቀ። እንግዲህ ካለ ችግር የለም። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إني طلقت امرأتي 3 فهل لي رجعة؟
فقال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጥቶ ጠየቃቸው አንተ የአላህ መልእክተኛ ሆይ እኔ ሚስቴ 3 ጊዜ ፈትቻት ነበር በአንድ ቃል የመለስ ዕድል አለኝ ሲላቸው አዎ ይሄ ፍች አንድ ፍች ነውና የሚያስይዘው መልሳት ብሎ ስለዚህ ሁለት ኒካህ ነው የሚቀረው ማለት ነው ሙስሊም ሆኖ የሚሰክራል እንዴ ያኔ በሰዓቱ ስለተጣሉ ተጣናዶ በነበረ ሰዓት እሱ ከውጭ ሲመጣ የሱም መሰሎችና ልብሱ ምናምን በሻንጣ አዘጋጅታ ስለተጠበቀችው በዛን ሰዓት በጣም ስለተናደደ በቃ ያለው አማራጭ መረጋጋት ስላልቻለ ፈቷት ነው የወጣው ማለት ነው። እንግዲህ ተናገርኩት ራሱን ከመቆጣጠር ውጭ ያስወጣው ከባድ ንዴት ውስጥ ሆኖ ከሆነ ኒካሁ አይወርድም። ራሱን መቆጣጠር የሚችልበት ቀላል ንዴት ከሆነ ግን በዛኔ ኒካሁ ይወርዳል። ያው ኦኬ ይሄ ሳሁን ሁለተኛ እንዳንቺ አይነት ሚስት የለኝም ምናምን የሚለው ነው። ሚስት የለኝም የሚለው ቃል ኒካህን አያወርድም። የሰው አንድ ባል ሲናደድ ጊዜ እንዳንቺ አይነት ሚስት የለኝም እንዳንተ አይነት ልጅ የለኝም ይለዋል። ልጅ የሆነ ጥፋት ስላጠፋ ከዛ ከጥፋቱ ለመገሰጽና እንዲመለስ ብሎ የሚናገረው ቃል ነው። ይሄ ነው። እሺ السلام عليكم. وعليكم السلام ورحمة الله. الحمد لله. አንዳንድ የማይሆን ቦታ ላይ አሁን ሽርክ ምናምን ሊሰሩ ሲሉ አሁን ሰለላሁ ዐለይሂ ወሰለም ምናምን ሲሉ የነብያችንን ስም ሲጠሩ እኛ መመለስ አለብን? ሰለዋት ማውረድ አለብን በዛ ጊዜ? لا يجب الإنكار عليهم መጥፎ ስራ ሲሰሩ ካያቸው ሰዎች በዛ ቦታ ላይ ቁጭ ብላችሁ ክፉ ነገር ከሆነ ሽርክ ከሆነ ቢድዓ ከሆነ ለታስተባብሉባቸው እንጂ ሲጀመር በዛ ቦታ መቀመጡ አይፈቀድም። قال النبي صلى الله عليه وسلم من رأى منكم منكرا فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه وذلك أضعف الإيمان ከእናንተ ክፉ ስራ ሲሰራ እየሰው በእጁ ያስተባብል ካልቻለ በምላሱ ካልቻለ በልቡ ያስተባብላል። ምን ማለት ነው በልብ ማስተባበል ማለት? ልብ ያስተባብላል እንዴ? አዎ ልብ ያስተባብላል። ምን ማለት ነው ትርጉሙ ከተባለ قال الإمام النووي رحمه الله تعالى والإنكار بالقلب معناه الابتعاد عن أماكن المنكر በልብ ማስተባበል ማለት ያ ክፉ ስራ ከሚሰራበት ቦታ መራቅ ማለት ነው ብሎ ተናገረ። ገባቻ لأن المؤمن لا يرضى بالجلوس في أماكن المنكر الأماكن التي يعصى فيها الرب سبحانه وتعالى الله يتامسበት ቦታ ላይ ሙስሊም ቁጭ ብሎ ያዳምጣል። ومن أعظم المعاصي الشرك بالله سبحانه وتعالى بل هو أكبر الكبائر የታላቅ ሁሉ ታላቅ ወንጀል ነው ማለት ሽርክ ነው። ሽርክ በሚሰራበት ቦታ ላይ ሰው ቁጭ ብሎ በዚያ ቦታ ላይ ያዳምጣል ያስተባብላል እንጂ። ስለዚህ እነዚያ ሰዎች የሚያደርጉት ያስተባብል ካልሆነ በስተቀር እዚያ ቁጭ ብሎ ያዳመጠ ሰለላሁ ዐለይሂ ወሰለም ማለት የተደባረ ነው። ይሄ ይመስላል ልጆች ኢንሻአላህ በኋላ ገባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቻው ቻው ቻው። الكتاب مريم إذ انتبذت من أهلها مكانا شرقيا وعليكم السلام فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك ليهب لك غلاما زكيا قالت أنى يكون لي غلام وعليكم السلام ورحمة الله وبركاته ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين وعليكم السلام ورحمة الله وبركاته كيف حالك؟ هل أنتم بخير؟ قال كذلك قال ربك هو علي هين ولنجعله آية إيه سفر معكم معنا
ወራቤ እመጣለሁ ብለህ ነበር። ወራቤ ተበርቼ ሰላም እመጣለሁ ኢንሻአላህ። ወራቤ ራ አይተብከም ወላሂ ሽታ የለውም። ወራቤ እንመጣለን። ወራቤ ተበርቼ ሰላም አየር ጤና እንዴት አወቃችሁት? እነዚህ ልጆች እዚህ ሰፈር ናቸው ማለት ነው። قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ወንድሜ በአላህ እርዳኝ። 3 ልጆች ያለባቸው ነው የማሳድገው። እና እንዴት እኔ 3 ሰው ማሳደግ አልችልም? አሁን ለቁርስ እንጨራቸው ሌላ ነገር አልችልም። ምሳ ደግሞ ሌላ እንደልችላቸው ይችላል። ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم أينما تشالنكم الحمد لله الذي عافاني مما ابتلى به غيري وفضلني على كثير ممن خلق تفضيلا ሴት ልጅ ስትሰግድ ከንፈሯን ማንቀሳቀስ ትችላለች ወይ? ግዴታ ነው። لا بد من تحريك الشفتين في الصلاة وفي قراءة القرآن كذلك ያ ማለት በከንፈር የሚነበቡ ፊደላቶች አሉና ያ መንቀሳቀስ አለበት ከንፈር። ሰውየው ሶላት ሲሰግድ ጊዜ ዝም ብሎ አፉን ገድሞ በልቡ እያሰበ ቢሰግድ ይሄ ሶላት ሊባል አይችልም። ቦታቸዋል መኻሪጅ الحروف ተብራቸዋል። የፊደላት መውጫ ቦታዎች በከንፈር የሚነበቡ ፊደላቶች አሉ። እነዚያ ከንፈር መንቀሳቀስ አለባቸው የዛኔ ማለት ነው። وقال الذي آمن يا قوم اتبعون يهدكم سبيل الرشاد يا قوم إنما هذه الحياة الدنيا متاع وإن الآخرة هي دار القرار من عمل سيئة فلا يجزى إلا مثلها ومن عمل صالحا من ذكر أو أنثى وهو مؤمن فأولئك يدخلون الجنة يرزقون فيها بغير حساب نبا 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 نبي لهين ولا ولا هذا والله وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما إنها ساءت مستقرا ومقاما والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما والذين لا يدعون مع الله ኢየሱስ ጌታ ነው ይላል እና እስኪ አንዴ ስበክ መከለ አለው እሺ والذين يقولون ربنا
والذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما أولئك يجزون الغرفة بما صبروا ويلقون فيها تحية وسلاما خالدين فيها حسنت مستقرا ومقاما قل ما يعبأ بكم ربي لولا دعاؤكم فقد كذبتم فسوف يكون لزاما بسم الله الرحمن الرحيم طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلى الرحمن على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى وإن تجهر بالقول فإنه يعلم السر وأخفى الله لا إله إلا هو له الأسماء الحسنى وهل أتاك حديث موسى إذ رأى نارا فقال لأهلهم كثوا إني آنست نارا لعلي آتيكم منها بقبس أو أجد على النار هدى فلما أتاها نودي يا موسى إني أنا ربك فاخلع نعليك إنك بالوادي المقدس طوى وأنا اخترتك فاستمع لما يوحى إنني أنا الله لا إله إلا أنا فاعبدني وأقم الصلاة لذكري إن الساعة آتية أكاد أخفيها لتجزى كل نفس بما تسعى فلا يصدنك عنها بل لا يؤمن بها واتبع هواه فتردى وما تلك بيمينك يا موسى قال هي عصاي أتوكأ عليها وأهش بها على غنمي ولي فيها مآرب أخرى قال ألقها يا موسى فألقاها فإذا هي حية تسعى يا سلام متى متملسوا دبي الملسوا دبي نو زمن ملس دبي أنا ملسم ليش أرجع إلى دبي خلاص أنا رحت إلى إثيوبيا ما أرجع بعد إلى دبي وهل أتاك حديث موسى إذ رأى نارا فقال لأهلهم كثوا ليش بكى نرى دبي بكى نكسبوا أنا لما من لسان كم مستعمت بلاك وياه ماشي سمعتوا على قبات سوت هلو تسمعن كلامي ولا لا؟ الو يلا انزل تحت بارك الله فيكم. وقال الذي آمن يا قوم اتبعوني أهدكم سبيل الرشاد
يا قوم إنما هذه الحياة الدنيا متاع وإن الآخرة هي دار القرار من عمل سيئة فلا يجزى إلا مثلها ومن عمل صالحا من ذكر أو أنثى وهو مؤمن. انزين أرجع وقع أشي السلام عليكم. وعليكم السلام ورحمة الله. داعي الحمد لله. جنة ايش؟ ጾሜ ነበርና መግሪብ ደርሶ አይዲ እንደመጣ አላወቅኩም ነበረ። በዛ መግሪብ ላይ ነው መግሪብ አዛን ብሎ ላረግ ሲል ነው ያወቅኩትና ጾሙ እንዴት ነው ይያዝልኝ? ፀሐይ ከጠለቀች በኋላ ነው ሀይዶ የመጣው ወይስ ከዛ በፊት ፀሐይ ሳልተሰጠልክ በፊት? አላወቅኩም፣ እርግጠኛ አይደለሁም። ግን ውዱ ላረግ በሄድኩበት ነው ያወቅኩት እኮ ውዱ ልታረክ። ፀሐይ ከጠለቀች በኋላ ከሆነ ሀይዱ የመጣው ጾሙ አልተበላሸም፣ ተይዟል። ፀሐይ ሳትጠልቅ በፊት ከሆነ ግን ሀይዱ የመጣው ጾሙ ተበላሽቷል። ይሄ ነው። እሺ እና ቀዳ አለብኝ ወይ ወደሚለው ስንመጣ ጊዜ ሱና ጾም ከሆነ ቀዳ የለባችሁም። ምክንያቱም ዋጅብ ግዴታ ስላልሆነ። ዋጅብ ጾም ቢሆን የረመዳን ጾም ቢሆን ኖሮ ወይንም ሌላ የነዝር ወይንም የመሐላ ቢሆን ኖሮ ያ የግዴታ ቀዳ ይወጣለት ነበር። እነዚህ ግዴታ የሆኑ ጾሞች ናቸው። ሰኞና ሐሙስ ግን ሱና ጾም ነው፣ ግዴታ አይደለም። ስለዚህ ተበላሽቶ ቢሆን እንኳን ያንን ቀዳ ማውጣት አለባቸው አይባልም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄ ነበረኝ። እሺ አንድ ማለትም